ሀይሚ ግን ድራማው እንዲቆም አልፈለገችም። ወደ ህይወታችን ሰተት ብለሽ እንደገባሽ ሁሉ በቀላሉ ሰተት ብለሽ አትወጭም፣ ዋጋ አስከፍልሻለሁ እያለቻት ነው። የእውነት ሀይሚ ዋጋ የምታስከፍላት አዩን ነው ወይስ ሌላ ሰው? ከሷ ጋር ነው እያወራሁ ያለው እኮ። ተረጋግተሽ አውሪ። እሷ ስላለችኝ አይደለም እኔ ታርቄ በይቅርታ ምናምን ከአንተ ጋር መሆኑ። ስትፈልግ ህይወቴ ውስጥ ገብታ ልታለያየኝ፣ ስትፈልግ ደግሞ ህይወቴ ውስጥ ገብታ አትችልም። አንተም ብትሆን አትችልም። ሴትዮ ከአንድም ስንት ጊዜ ነው ተንበርክኬ ለመንኩሽ እኔ። እንደሰማችሁት እንግዲህ ሀይሚና እዩ በሚመላለሱበት መሀል ብሩክ ጣልቃ በመግባቱ ሀይሚ በጣም ተናዳ ህይወቴን ገብተሽ እንደበጠበጥሽው ሁሉ ያንቺንም ህይወት ሳልበጠብጥ ዋጋ ካላስከፍልሽ ይህ ድራማ መቆም የለበትም ብላ ሀይሚ ጥላ ሄዳለች። ይህ ዛሬ የተለቀቀው ቪዲዮ ማን ነው ትክክል? የእውነት ይህ ድራማ መቆም የለበትም ብላችሁ አታስቡ? የእውነት ኦዲየንሶቻችሁን ብትወዷቸው ብታከብሯቸው ለእናንተ ህይወት መቀየር ትልቁ ከበራችሁ ትልቁ ዋልታችሁ ኦዲየንሶቻችሁ የማዳም ቅመሞች ሞር እንዲሆኑ ብታውቁና ለማዳም ቅመሞች ለኦዲየንሶቻችሁ ክብር ቢኖራችሁ የምር እንደዚህ አበባ እንደዚህ ቦምቦሊኖ እንደዚህ የፈለጋችሁበት ቦታ ሄዳችሁ የፈለጋችሁትን አድርጋችሁ የፈለጋችሁትን ለብሳችሁ ቡልቅቅ እንድትሉ ትልቁ ከበራችሁ ዋልታችሁ ምሰሷችሁ መሰላላችሁ ኦዲየንሶቻችሁ ናቸው። ኦዲየንሶቻችሁን ብትወዷቸው ብታከብሯቸው ኖሮ ዛሬ የመጨረሻ ሰላም የምትፈጥሩበት ቀን ነበር። ነገር ግን ይህ ድራማ መቆም ስለሌለበት ብቻ ሀይሚም ህይወቴን እንደበጠበሽ ሁሉ እኔም ያንችን ህይወት ሳልበጠብጥና ዋጋ ሳላስከፍልሽ በቀላል አለቅሽም በማለት ጥላቸው ሄዳለች። ስታከብረኝ አከብራለሁ። ለመንኩሽ እኮ ስንት ጊዜ አይደለም እንጣ እንደፈለግሽ አፍሽን እያወራሽ አይደል? ቃል ገብቼልሽ ነበር ለእያንዳንዱ አምባዬ ዋጋ እንደማስከፍልሽ። ይቅርታ እንደዚህ ቀላል አይደለም። ለማንኛውም ዛሬ የተለቀቀው ቪዲዮ ላይ ማነው ትክክል ማነው የተሳሳተው የሚለውን እንዲሁም የዛሬ ቪዲዮ ድራማ እንዳይቋረጥ ያደረገው ማን የሚለውን ጠቅለል አድርጌ ሀሳቤን ሸር አድርጋችኋለሁ። እውነትን መናገር ለጊዜው ዋጋ ሊያስከፍል ይችላል፣ መጨረሻው ግን ውብ ነው የሚሆነው። ሀሳብ አስተያየታችሁን እናንተም ሸር አድርጉልኝ፣ ተከተሉኝ። ሰላም ሰላም፣ የሚወዳችሁ የእኔ ውድ ቤተሰቦች እንዴት አላችሁ? እንግዲህ የምንወዳቸው ካፕሎች ዛሬ ሀይሚና ብሩኬ እንዲሁም የስራ አጋራቸው የሆነችው እዩና እንዲሁም የብሩክ ወንድም በአንድ ላይ በሀይሚ ዩቱብ ቻናል ላይ መጥተዋል። የዛሬውን የመግቢያ ኢንትሮ አብዛኛውን ሰዓት ያወሩት ሀብና እዩ ናቸው። እንግዲህ ስለተፈጠረው ነገር ሁሉ እየተፈጠረ ስላለው ነገር ሁሉ እዚህ ጋ መቆም እንዳለባቸው ከዚህ በላይ ከሄዱ ወደ ሌላ ነገር ውስጥ እንደሚገቡ ራሳቸውን ስላሳመኑት ዛሬ ተመልካችን ይቅርታ ማለት ነው የቀራቸው። ሌላ ምንም አልቀራቸውም። ማናማ ሀብና አሚን እዩና ብሩክ። ሁላችንም ሀይሚ ቤት እንደሰማ ነው እዩ እንግዲህ አሁን እኔ የምላችሁ ማለት ነው በሚሰሩ ስራ ላይ እኔ ትኩረት የማደርገው የሚሰሩ ስራ እንደሆነ በደንብ የምነግራችሁ እኔ ዘጋ ስራ እንደሚሰሩ ግን ደግሞ በሚሰሩ ስራ ውስጥ ውሸት እንደሆነና ስራ እንደሆነ ይህ እውነት እንዳልሆነ በደንብ የሚያሳይ ነገር ነው። የሆነ ታሪክን ይዘው ነው የሆነ አንድ ወጣት በፍቅረኛዋ የተጎዳችው ወጣትን የዛን ካራክተር ይዘው ነው የሚሰሩት። ግን ሀይሚና ብሩክ እንዲሁም ግብረ አበሮቹ የእሱ ግብረ አበሮች እዛም ጥልቅ እያሉ የተለያየ ሀሳብ ስለሚደበላልቁ ድራማው ቅጣጣ እንጂ የሆነ ነገር ነበረው። ከመጀመሪያው የሆነ ኢንፎ ነገር ነበረው። አንዲት ወጣት በፍቅረኛዋ የተከዳች ነፍሰ ጥሩ ወጣት በፍቅረኛዋ ተከዳ ዛሬ ላይ እርዳታን የምትፈልግ ሴት። እንደዛ አይነት ካራክተር አሳዛኝ የሆነ ካራክተርን ነው ይዘው የተነሱት። የሆነ ብቻ ፊልም ላይ ያየሁት ነገር አለ። ያንን ኮፒ ፔስት አድርገው ነው ያመጡት። እየፈለግኩት ነው፣ ሳገኘው አመጣላችኋለሁ። አሁን ጠፍቶብኛል፣ ርዕሱ ራሱ ጠፍቶብኝ። የሆነ ፊልም ላይ የታየ የሆነ ካራክተርን ነው ኮፒ ፔስት አድርገው የመጡት። ግን እነሱ እዛም ግብረ አበሮቹ ምናምን የተለያየ ሀሳብ ስለሚሰጡ እንደነገርኳችሁ የሚሰሩ ስራ የሆነ እንትን ቅጣጣ የሆነ ፍሬ አላገኘም፣ ኢንፎ አላገኘም። እነሱ አሁን በእነሱ ሆሆታ በእነሱ ጩኸት ተመልካችም እንደዛው እውነት መስሏቸው ቪዲዮቸው ያው ቫይር ላይ ወጥተዋል። ቆንጆ ገቢ አግኝተዋል። አንድ ነገር ልንገራችሁ። አሁን ዛሬ በተሰራው ቪዲዮ ላይ ለምሳሌ አዩና ሀብ ረጅም ሰዓት ነው ያወሩትና አዩ እንግዲህ ይህ ስራ ይበቃል፣
እዚህ ድረስ ለመሄድም አልተነሳንም ነበረ። ግን እዚህ ደረጃ ለመድረስ ዋናው ያነሳሳናና የገፋን እልህ ነው አለች። ሰምታችኋል አይደል? እልህ ማለት እነሱ እዚህ ድረስ ለመምጣት አላሰቡም ነበረ። ተመልካች በሚያደርገው ስድብ፣ ግፊያ፣ ማንቋሸሽ፣ አንዱን ከፍ አንዱን ዘቅ እያረጋችሁ እልህ ውስጥ አስገባችኋቸው። እነማን? እነሱን አይሰሩትም ያላችሁ ሰርተው አሳያችሁ። ኧረ እኛንማ በጣም ነው የሚያከብሩን፣ ያለኛማ እነሱ ህይወት የላቸውም በቃ ምናምን ብላችሁ እነሱ አያደርጉትም ብላችሁ ስትሰድቧቸው፣ ስታንቋሽሿቸው፣ ይሄ የግብረ ሰዶ ምናምን ነገር ነው እያላችሁ ስትሏቸው፣ እነሱ ግን እስኪ ምን ታመጣላችሁ? ፈጣሪ ሲፈጥረን ሙሉ ጤነኛ ሰው አድርጎ ፈጥሮናል። እንሰራለን፣ እናገኛለን፣ እንለወጣለን። በመስራታችን በማግኘታችን ነው እንደዚህ አበባ መስለን ከ300 ሺህ በላይ ከ200 ሺህ በላይ ተከታይ ያገኘ ነው በማለት እልህ ውስጥ አስገባችኋቸው። ከዛ ይህ እስከ ሄዱበት ድረስ ሄደዋል። እዩ ስላለችው ነው አሁንም ማወራው እና እዩ አሁን ይበቃናል፣ ልዘጋ ይበቃል፣ እኔ የማንንም እርዳታ አልፈልግም፣ የማንንም እጅ አልፈልግም ግን ብላ ስለ እናትነት ብዙ አውርታለች። ስለ እናትነት እሱ አወራችሁ መቼ ወለደች? ይህ ታውቀው ገና ልጅ አደለች? ወጣት አደለች? እኔ የት የእናትነት ትርጉምማ ቢገባቸው የእናትነት ትርጉምማ በእነሱ ውስጥ አይደለም፣ በምንም ታምር አይደለም። እዚዎች ደርሰሻለሁ ካላችሁ አልደረስኩም። ግን እያሁን እናት ማለት እንደዚህ ብላ ስለ እናት ልታስተምረን ሞክራለች። ግን ስለ እናት ልታስተምሪን አትሞክሪም። አንቺ የተሰጠሽን ካራክተር የተጻፈለሽን ሽምድድ አድርጋ ይዛ ነው አሁን እኛ ጋር እኛን ለማሳመን እየጣረች ያለችው። ለማንኛውም በዛሬ በተለቀቀው ቪዲዮ ላይ እዚህ ጋር ይበቃል። እስከ ዛሬ ምን ውስጥ አስገብታችሁ ነበር? ይሄ እዚህ ድረስ ይሄን ነው። ብዙ ሰው እየተጎዳ ነው። የእውነት እኛን የሚወደን የሚያከብረን ሰው እየተጎዳ ስለሆነ እኔም ያለ ስሜ ስም ወጥቶልኝ እየተሰደብኩ ስለሆነ በእናንተ ስድብ፣ በእናንተ ማንቋሸሽ፣ በእናንተ አልባሌ ነገር ማቆም እንደማንችል በተግባር አሳይተናችኋል። ካሁን በኋላ ግን ይበቃል ብላ አዩ ከዛሬ ጀምሮ ከህይወታችሁ እወጣለሁ ብላ እንግዲህ ከሀብ ጋር ሆነው ብሩክም ሀይሚም መተው እንግዲህ ሀይሚ በጣም ጨዋ ነሽ፣ በጣም ስርዓት አለሽ፣ በጣም ትዕግስተኛ ነሽ። ሁለታችሁ በጣም እንደምትፋቀሩ፣ እንደምትፈላለጉ፣ እንደምትዋደዱ አውቃለሁ። በሁለታችሁ መካከል እኔ ገብቼ እልህ ብዙ መስመር አስኪዶናልና ከአሁን በኋላ እኔ ከህይወታችሁ እወጣለሁ ስትል ሀይሚ ደግሞ ቲክቶክ ላይ እሷን ወንድ አድርጋችሁ የምትወደውን ባሏን ደግሞ ወደ ሴት ቀይራችሁ የ666 አምላኪ ወይም ግብረ ሰዶማዊ ማለት ነው። አሁን ቲክቶክ ላይ እናንተ አሁን የሰራችሁ ስራ ነው የሰራችሁት። ብሩክን ወደ ግብረ ሰዶም ቀየራችሁት፣ ሀይሚን ደግሞ ወደ ወንድነት። እንዴት እንደዚህ ሆነ? አንድ እምነት ያላችሁ ሰዎች እንደዚህ ይፈቀዳል? እልህ ውስጥ አስገባችኋቸው። ከዛስ ሀይሚ ይቅርታ ካሁን በኋላ ከህይወታችሁ ወጣለሁ ብላ አዩ ዛሬ መጨረሻ ፖይንቷን ስታስቀምጥላት፣ ሀይሚ ግን ስለተናደደች በቀላል እንደዚህ ከህይወታችሁ እወጣለሁ ስትይ አታፍሪም? እንዲሁ በቀላል እንደዚህ የምተፋሽ የምለቅሽ መሰለሽ? ገና አደማሽ አለሁ ብላ እያወሩ እያለ ረግጣቸው ሄደች ማለት ነው። ይህ መልእክት ለማን ነው ካላችሁ ለእናንተ ነው። ቲክቶክ ላይ ያላችሁ ሀይሚን ወደ ወንድነት ለቀየራችኋት የምትወደው የምታፈቅረው የወደፊት የልጆቹ አባት የሆነው ብሩክን ደግሞ ወደ ሴትነት ቀይራችሁ ቬሎ አልብሳችሁታል። ለዚህም ገና ታቃጥላችኋለች። ይሄ ትክክል አይደለም። እኛ ብቻ ጻድቅ፣ እኛ ብቻ ትክክል የምትሉ ሰዎች እናንተስ የምታደርጉን ነገር ምንድን ነው? ቲክቶክ ላይ በመድኃኔዓለም ምንድን ነው? በጣም እኮ ተሳስታችኋል። ለማንኛውም ሀይሚ ረግጣ ሄደችው በእናንተ ቲክቶክ ላይ በለጣጠፋችሁት ነገር ነው እንጂ የእውነት ሀይሚ እንደዚህ ይቅርታ ስትባል ዞር በል ብላ እውነት ብሩክንም ወደዛ አሽቀንጥራ ምናምን ነገር ገፍታ ሄደችው ያ የሀይሚ ባህሪ አይደለም። እኛ እኮ ሀይሚን በደንብ እናውቃታለን፣ ብሩክንም በደንብ እናውቀዋለን። እኔ እኮ አሁን የሚሰሩ ስራ ትክክል ነው እያልኩ ሳይሆን እስከ ዛሬ ፕራይቬት ላይቫቸውን ማሳየት የሌለባቸውን ነገር ስንቃወማቸው ምን አገባቸው ስትሉን የነበራችሁ ሰዎች አላችሁ እና እነሱን እኛ እስከ ጥግ ድረስ እናውቃቸዋለን። ምንም አይነት ስራ ይዘው ቢመጡ በሁለቱ መካከል ምንም ነገር እንደሌለ ሜክሹር ሆነን እናገራለን። ለዛም አሁንም የሚሰሩት ስራ ሆኖ ሳለ ስራውን ግን የበለጠ ውጥር አድርጋችሁ የምታስፋፉት እናንተው የነሱ የብሩ የሀይሚ የምናምን ብላችሁ ግሩብ ከፍላችሁ የምታደንቋቸው ሰዎች ናቸው። አሁን ዛሬስ በተለቀቀው ቪዲዮ ተመቻችሁ? ሀይሚ ድራማው እንዲቀጥል ያደረገችው ዛሬ በእናንተ ስራ ነው። የበለጠ ጨጓራችሁ ሊቃጠል ነው። ለማንኛውም እኔ የማዳም ቅመሞች ሲሰደቡ ሲንቋሸሹ እኔ ብሰድቡኝ እንኳን እናንተ ከፍ ዝቅ ስትደረጉ ማየት ያመኛል።
ስለዚህ አሁንም ራሳችሁን ሁኑ፣ ወደ ራሳችሁ ተመለሱ። እናንተው ራሳችሁ በማያገባችሁ ህይወት ውስጥ ገብታችሁ ወደዛ ወደዚህ እያላችሁ ፎቶችሁን እየቀያየራችሁ እነሱ የኦርቶዶክስ እምነት ተከታይ ሆነው የ666 አምላክ ያደርጋችሁ፣ ይሄ ግብረ ሰዶማ ያደርጋችሁ። እንደዛ ቲክቶክ ላይ ስትጫወቱባቸው እነሱ የማያዋችሁ ይመስላችኋል? እነሱ ላይቭ ላይ ስትጨቃጨቁ የማይሰሟችሁ ይመስላችኋል? ኧረ እባካችሁ ትቀልዳላችሁ። በእናንተው ስራ ድራማው እንዳይቋረጥ ተደርጓል። በቃ ገናንም ተጣልተው ነው የሚውሉት፣ ጥምቀትንም ተጣልተው ነው የሚውሉት። ይሄን ነበር አይደለም የምትፈልጉት? ይቀጥላል በቃ ድራማው። በነገራችን ላይ ድራማ ነው፣ እውነት እንዳይመስላችሁ። እኔ በጣም ነው የምታሳዝኑኝ የማዳም ቅመሞች። እኔ እኮ እሳት ውስጥ ስላለሁ ነው ለእናንተ ማዝ ነው እንጂ እንደሌላው እኮ መሰከስ ፈልጋለሁ። ግን እሳት ውስጥ እንዴት የማዳም ቤት መስራት ማለትና በጣም የምትወዱ ሰው የሆነ ነገር ደርሶበት ስታው በስራውና በእነሱ መካከል ምን አይነት ቃጠሎ እንዳለ ስለምረዳችሁ ነው። ራሳችሁን ሆኖ ወደ ራሳችሁ ትሆኑ ምናምን እምላችሁ ስለ እነሱ። ከዛ በተረፈ በመላው አረብ ሀገር የምትኖሩ እህቶች ስለ እነሱ የት እናንተ ምን አገባችሁ? እነሱ እኮ ቢለያዩ ባይለያዩ ለራሳቸው ነው አይደል? ጥቅሙ ጉዳቱ ግን በጣም ስለምትወዷቸው በጣም ስለምታከብሯቸው የእነሱን አንድነት በቃ የሆነ ሴቭ ያደረጋችሁት ነገር አለና ያ ነገር በምትወዱት ሰው ላይ ስታው አያስችላችሁም ለመናገር ለማድረግ በቃ ይገፋፋችኋል። ለማንኛውም ቲክቶክ ላይ ብሩክን ወደ ሴት ቀይራችሁ ሀይሚን ወደ ወንድነት እንዲሁም ሀብንም ወደ ሴትነት ቀይራችሁ ስላያችሁ የበለጠ አስፋፍተው መጥተዋል እንጂ ሌላ ምንም የተለየ ነገር የለም። የሚሰሩት ስራና ስራ ነው። ሀይሜና ብሩክ ዛሬ የምላችኋለሁ የሚኖሩት አንድ ላይ ነው።